ለትመጪኝ የጠራሽ ለምን ቆይ ምን በድል ነው እንደዚህ አቅሻለሁ ለክፋት እንደማትተኝ ግን አንድ ነገር ልንገርሽ ለክፋት የምትጠቀሚበትን ጊዜ ለጥሩ ነገር ብትጠቀሚበት እንደዚህ አትሆኝም ነበር መቼም በዚህ በሰይጣን ድሽ ዳብሰሽ ነው እንጂ የኔ ባል በእንጨት እንኳን አይነካሽም አፍሽን አትክፈች ሞክርኛ ሳይሻለው ለማይነሽ እሺ ስነ ስርዓት ብዬሻለሁ ፍቅር እሱ እንዴት ይረዳልሽ ታስቢያለሽ እሺ አንቺ ባልሽ መንገድ ደግሞ ሞክራለሁ ባፈቅርስ ፍቅር ማለት ጾታዊ ፍቅር ነው አዎ ጥሩ ነው ሀብሉን ሰጠሽ ለማን ለወደድሽው ሰው አልሰጠውትም እና መቼ ልትሰጪው አሰብሽ አይ እሰጠዋለሁ ምንድነው ምን ለመንሽ ዳኒን ተይልኝ ምን ከዳኒ ጋር ፊቴ ላይ ስትዳሩ የነበረው እንግዲህ በመጨረሻም ቲና የጇን አግኝታለች ማለት ነው ሁሉም አንድ ላይ ሆነው አግለዋት በቃ የምታደርገው አታ በጣም እየተናደደች ነው እንግዲህ ቲና በገዛ ጇ በቃ ፍቅሯን ማጣች ባሏን ማጣች በቃ ከሁሉም ያልሆነች ሆነች ማለት ነው እና በጣም እየተናደደች ነው አሁን በቃ በህብረት ሆኖ በቃ እሷን ጭራ ያስበቀሏት ነው ማለት ነው በሰው ቤት ግግም ብላ እስቲ ትዳሯን ይዛ በስነ ስርዓት እንዳትቀመጥ እንደገና ሌላ ወንድሜ ነው ብላ እንደገና ሌላ ፍቅረኛ አምጥታ ፍቅረኛዋም ወደ ሚስቱ ተመለሰ በቃ አሁን የጨርቋን ልትጥል ምንም አልቀራትም እላችኋለሁ ውዶቼ እስኪ ቲናን እንደዚህ ሆና በማየታችሁ ደስ ያላችሁ ላይኩን አድርጉልኝ እና በጣም ደስ ብሎኛል ማለት ነው ስራ ለሰሪው ሾላ ጣሪው እንደሚባለው በቃ በገዛጇ እንዱ እንትን እያለች ትዳሯን አጣች ማለት ነው አንድ ሰው ፍቅር ሳይኖረው መኖር አይችልም ፍቅር ካለው ደግሞ ፍቅሩ ዋጋ እስኪ ከፍል ድረስ ለዛ ፍቅር ይኖራል ማለት ነው እሷውን ገንዘብ አይታገባች ከዛ ዳኒን ደግሞ አፈቀረችው አሁን ሁለቱን ባንድ ላይ ማስከሄድ አልቻለች ምክንያቱም ገንዘብ ያለው ሌላ ሰው ነው ፍቅር ያለው ሌላ ሰው ነው ስለዚህ ከሁሉም ነገር የሚበልጠው ደግሞ ፍቅር ነው ምክንያቱም ፍቅር ካለ ሁሉም ነገር ይኖራል ሀብትም ይመጣል ሁሉ ጤናም ይመጣል ሁሉ ነገር ይመጣል ግን ፍቅር ከሌለስ እየተነጫነጩ ጤና ማጣት አለ ገንዘብ ማጣት አለ ብዙ ነገር አለ ስለዚህ አሁን ፍቅር ሳይኖራት ከካሌብ ጋር ገብታ ካሌብን ማሰቃየችው ፍቅር እንዳላት መስላ በጣም የምታስጠላ ሴት ናትና ያው የጇን እያገኘች ነው ማለት ነው እንግዲህ ትሁትዬ ደግሞ አሁን ከካሌብ ፍቅር ያዛት ይመስላል ኤዱ እያውጣጣቻት ነው እንዴት ነው ፍቅር ያዘሽ እንዴት እያስኪድሽው ነው ምናምን ስትላት እንደኔ ይፈራለሁ ምንም መናገር አልችልም ምናምን እያለች እየነገረቻት ነው እንግዲህ ያው እያወሩ እያለ ዳኒ ደግሞ ምንድነው የኩሽና የሴቶች ነው እንዴ ምንድነው ምን ስብሰባ ነው ያዛችሁት ምናምን ብሎ በሚያናገራቸው ሰዓት እንግዲህ ያው ትሁትዬ ፍቅር ይዟታል ብላ ነገረችው እሱም እንግዲህ እና ምን ትመክራታለህ ስትለው ጥሩ ነው እንጂ ፍቅር እኮ በጣም ደስ የሚል ነገር ነው እና ፍቅር ጥሩ ነው ብሎ አላት ከዛም ሌላስ ስትለው ያው ነግሯታል ግን እሷ ፈርታለች እሱም ሄዶ ለነካሊብና ለነፋዘር ተናግሯል ማለት ነው እሱ ደግሞ አይቋጥርም እንዴ ትንሽ ሰዓት እንኳን ለማንም እንዳትናገር ተብሎ ሄዶ ወዲያውኑ ንግር ከዛ ያው እነሱ ደግሞ በጣም ደስ ይላል እኔኮ ገምቻለሁ ምናምን አለ ፋዘር ማለት ነው ከዛ እንዴት ምናምን ሲለው ካሊብ እኔ ቆይቻለሁ እንዲሁ ገብቶኛል እና ምን ልታረግ ነው ስለው ድል ባለ ሰርግ ነው ማጋባት ይያሉ ነው ፋዙካም እንግዲህ ከካሊብ ጋር የሚያጋቧት ይመስለኛል ከሷና ከሱ እስኪመጣ ድረስ መሰለኝ የሚጠብቁት እንጂ ትሁትን ሁኔታዋን እያዩት ነው ካሊብም አንዳንድ ነገር የምትነግረውን ይሰማል ምን ይላል ያው እንግዲህ አሁን የቲና ንዴት ውስጡ ስላለና ፍቹን ስላልፈጸመ ምንም ማድረግ ስላልቻለ እንጂ እሱም ትንሽ ያወቀ ይመስለኛል እየወደዳት ይመስለኛል እና አሁን በጣም ደስ በሚል ሁኔታ ቤተሰቡ ፍቅር በፍቅር ሆኗል ማለት ነው እና በቃ አሁን ቲና ፈልግሻለሁ ብላት ጠርታት ዳኒን ተይልኝ አለቻት እንዴ የድፍረቷ ጥግ እኮ የሚገርም እኮ ነው ራሷ የሰው ፍቅረኛ ቀምታ እንደገና ደግሞ ዳኒን ተይልኝ እኔ ቁስ ወይም ገንዘብ ወይም ምንም አይደለም ምተውልሽ ፍቅሬ ነው ፍቅር ደግሞ አይተውም ስለዚህ ከኛ ራቂ ስነ ስርዓት ይኑርሽ ብላ ያው እሷም የታዘዘላት ቡና ሻይም አልፈልግም ብላ ጥላት ሄዳለች ማለት ነው ቲና ግን በጣም ምትገርም ሰው ናት አሁንም እኮ ዳኒ ተይልኝ በጣም ያስፈልገኛል ደካማ ጎኔን የሚያቀው እሱ ስለሆነ
ዳኒን ታይልኝ ብላ በፈጣጣ ምን አይነት ሰገጤ እንደሆነች አላቅም። ፈጣጣ ጭራሽ ሆቴል ቡና ሻይ በይ ብላ ስለ ዳኒ ትነግራታለች። ዳኒ እኮ መስዋዕትነት የከፈለችው ኤዱ እንጂ እሱ አይደለች። ምክንያቱም የመጀመሪያዋ ነው፣ አብሮ አደጓ ነው፣ ብዙ ላይፍ አሳልፈዋል። እሱ ነው እንግዲህ ለገንዘብ ብሎ ኤደንን በምን ማስተዳደር ይችላልው በምን እሷን አግብቼ መኖር ይችላልው ብሎ ለገንዘብ ብሎ ቲናን የቀረባት እንጂ እኮ ኤደንን ጠልቷት አይደለም። እና ራሷ በማከላቸው ገብታ እንደገና ታይልኝ አንቺ ነሽ እኮ በእኛ ማል የገባሽው እንጂ እኔ በእናንተ ማል አልገባሁም ስትላት በቃ ታይልኝ የድርቅናው አብዛት ማለት ነው። እኔ እንግዲህ ዳኒን አልተውም ምክንያቱም እኔ ያስፈልገኛል ብላት እንግዲህ ጥላት ሄዳለች ማለት ነው። አሁንም ቲና በጣም በቃ ቆሽቷ ያረረ ነው። ምንም የምታደርገው ነገር አታለች ማለት ነው። እንደገና ደግሞ ወደ ቤት ሄዳ ደግሞ እንግዲህ ካሌብን በጣም ወዳለው ፍቅሬ በቃ እንደ ድሯችን እንሁን በቃ ይቅር ሁሉን ነገር በቃ እርሳው እያለችው ነው። እንዴት ነው ምረሳው? እኔ በቃ ከዚህ በኋላ የምትወጂኝ ከሆነ ፍቺ እንፋታላት። እንዴት እንደዚህማ ሊሆን አይችልም ስትለው በቃ መፋታት ካልቻሽ ተይኝ በቃ እኔ ከዚህ በኋላ ምንም ላደርግ አልችልም። አንቺና እኔ እኮ ከተፋታን ቆይተናል። ስለዚህ ምንም አላደርግልሽም፣ ምንም አታደርጊልኝም። የምትወጂኝ ከሆነ ፍቺኝ፣ ያለበለዚያ ግን ካጠገቤ ዞር በይ ብሏታል ማለት ነው። እሷ ግን አሁንም ቢሆን በቃ ዳኒንም ላለማጣት ጉድጓድ ትቆፍራለች፣ ካሌብንም ደግሞ ለገንዘቡ ብላ አሁንም በቃ አልተወችም ማለት ነው። በጣም ታስጠላለች። በቃ አንድ ሰው አልፈልግሽም ሲላትና ስራው ሲነቃበት እኮ ያላት አማራጭ ምንድነው? ውልቅ በቃ ሌላ ምንም አማራጭ የለም። ሌላ ደግሞ ህይወት እኮ አዲስ ነው፣ አዳዲስ እንደገና ደግሞ መሞከር ነው ያለባት እንጂ እዛው ጥብቅ ብላ እንደማስቲሽ ዝም ብላ እነሱ ጋራ ከመዳረቅና ህይወታቸውን ከመበጥበጥ እንደገና ሌላ ቦታ ደግሞ ሄዳ ደግሞ እድሏን መሞከር ነው። ምክንያቱም ህይወት ሌላ እድል ትሰጣለች። ምክንያቱም አንዱ ቢከፋ በአንዱ ልንደሰት ስለምንችል በቃ ይሄኛውን አካሄዷ ስላላማረ በራሷ ጊዜ አበላሽተዋለች ማለት ነው። ምንም አማራጭ የላትም። ከዚህ በኋላ ሌላ ቦታ ሄዳ የራሷን ህይወት መምራት ስትችል እሷ ግን አሁንም በፈጣጣነት እቤት እየተመላለሰች ጭራሽ ውጡልኝ ዳኒንም አንዴ ላናግር ፈልጋለሁ አለችው እና ፍቅራችንን እናድስተው ለምን እንደዚህ ትሆናለህ ብላ ስትለው በቃ እኔ ካንቺ ጋር መሆን አልፈልግም። ምክንያቱም ስራሽ ወደ መጥፎ ነው፣ ከመጥፎ ወደ መጥፎ እየተሸጋገረ መሄድ እንጂ ወደ ጥሩ ነገር ሊመለስ አልቻለም። ምክንያቱም በቃ በክፋት ላይ ክፋት ነው የምታስቢው፣ በክፋት ላይ ክፋት ነው የምታስቢው። ይሄን ነገር ደግሞ ተይ ያልኩሽ ነው። ምን ልትሰሚኝ ስላልቻልሽ እኔ በአንቺ በምትሄጂበት መንገድ ካሁን በኋላ መሄድ አልፈልግም ማለት በቃ እና ስለዚህ ካሁን በኋላ ተይኝ አልፈልግሽም ብሎ እሱም ነግሯታል ማለት ነው። እሷም የመጨረሻ ተበሳጭታ ከቤት ይወጡልኝ አለች። ጭራሽ የማን ቤት ሆነና ነው ዳኒን ውጣልኝ አለችው። ይሄንን ካሌብ ሚስት እኮ ነኝ ለምን ዳኒን አታስወጣልኝ? እኔ እኮ ነኝ ያመጣሁት ስትል እንግዲህ ወንድሜ ነው ብለሽ ማምጣትሽን አውቃለሁ፣ ግን አሁን ማስወጣት አልችልም ብሏታል ማለት ነው። እሷ ግን አሁንም ከሄዱ ጋርም ሲሆን እየተናደደች እየተቃጠለች ነው። እንግዲህ ሰው የዘራውን ያጭዳል። በራሷ ጊዜ ይሄንን ክፋት ሰብስባ እንትን ብላለች። አሁን እነሱ በፍቅር በቃ እየተደሰቱ እየተጫወቱ ቡናቸውን እየጠጡ ስለ ፍቅር እያወሩ አባባም ደስ ብሏቸው በቃ እንግዲህ ትሁትም በቃ በረድ ሲላቸው ጋቢያቸውን አምጥታ ደረብ እያደረገች አባባን እየተንከባከበች ነው። ኤደንም በተራ በቃ እና አሁን እሷ ደግሞ ለምን አትወጡልኝም ውጡልኝ እያለች ነው። እነሱ አይወጡም፣ መውጣት ካለብሽ አንቺ ነሽ የምትወጪ፣ እነሱ አይወጡም፣ ቤተሰቦቼ ናቸው ብሏት አባባ እንግዲህ ፍርጥ አድርገው ነግሯታል ማለት ነው። እነሱም ይባስ ብለው እዛው ቤት መምጣት ጀምረዋል ማለት ነው። በጣም እየተበሳጨች ነው። ካሌብም እንግዲህ ደስተኛ ሆኗል አሁን ከቲና በስተቀር። አባቱንም ደስ ብሎት በማየቱ እነሱም ታርቀው አብረው በመሆናቸው ደስ ብሎታል። በቃ ቤተሰቡ በቃ ፍቅር በፍቅር ሆኗል ማለት ነው። ግን ያው ቲና እየበጠበጠች ነው። አሁንም ሌላ መርዟን ለመርጨት እያሰበች ነው፣ ግን አልተሳካላትም። እንግዲህ ያው እራት አዘጋጅ እንግዶቼ እየመጡ ነው ብሏት ያው እራቱን አዘግኔ ነኝ ማዘጋጅ ብላ አዘጋጃጅታ ያው በር ከፈች ተብላ በር ውስጥ ከፍት ያላሰበችው ነገር ስለሆነ ገብታ እንደገና ሶፋው ላይ ቁጭ ብላ እያለቀሰች ነበረ።
ምን ሆነሽ ነው የምታለቅሽው ሲሏት እንደዚህ ብላ ያው ተናግራለች። እነሱም ያው እንግዶቹ ገብተዋል። እሷም ሙልጭ አርጋ ሰድባቸው ወደ ክፍሏ ሄዳለች ማለት ነው። ከዛ አባባ ተከትሏት ሄዶ ምንድነው ብለው ሲያናግሯት አንተ ነህ ይሄን ሁሉ ነገር የምታደርገው ስትለው እንግዲህ እኔ አይደለሁም ስራሽ ነው እንደዚህ ያደረገው ብለው እሳቸውም ገስጸዋት ተመልሰው እንግዲህ ያው ትሁት እራቱን እንድታቀርብ አድርጋ ግብዣው ተጠናቋል ማለት ነው። እሷ እንግዲህ በጣም እየተበሳጨች ነው። ጨርቋን ጥላለች እንዳታብድ ፍሮልኝ። ምክንያቱም የስራዋ ነው እንደዚህ ያደረጋት። እነሱ አሁን በጣም በፍቅር ላይ ናቸው። ቤተሰብ ሆነዋል እነዳኒም እና አሁን እሷ ጭራሽ በቃ እነዳኒ እንዲወጡላትና ካሌብን ታርቃ ከካሌብ ጋር እንደ አዲስ መኖር ትፈልጋለች። ግን እኮ ከካሌብ ጋር ታርቃ ብትኖር ማውንም እኮ ሌላ ፍለጋ ነው እንጂ ወይ ዳኒን እንደገና ይቅር በቃ አንተም እሷን ተዋትና አብረን ነው እንደምትለው እርግጠኛ ነኝ እንጂ ካሌብን ፈልገው አይደለም ለገንዘቡ ነው። ካሌብ ግን አሁን ቆርጦለታል። አባባ መሻይሉትም እና እንግዲህ እንደዚህ ነው። ካሌብንም ጠርታ ኤደን አናግረዋለች ውጪ ማለት ነው። ስለ ፍቅር ህይወት እንዴት ነው እንደዚህ ለምን ዝም ትላለህ? የራስ የሆነ ሰው ያስፈልጋል የሚረዳ ምናምን ስትለው አይ ይቺ ቲና ያለች ምን ፍቅር አለ ብለሽ ነው መች ፈታችኝ ሲላት አይ እሷ ባትፈታም እኮ አንተ እስከዛ አይምሮን ማዘጋጀት ትችላለህ። እንዴት አድርጌ ምን አይነት ሴት ሲላት እንደ ትሁት አይነት ብላ ያው በጎን ሸንቆጥ አርጋ ነግረዋለች ከገባው እና ያው እሱም ያው የቲና ፍቺ አይምሮ ላይ እየተመላለሰ ስለሆነ ስላልፈታችሁ ግራ ገብቶታል። እና ያው ትሁት ጋር ሄዶ እንዴት ነሽ ትሁት ምንድነው ምን እየሰራሽ ነው ላግዝሽ ምናምን ብሏታል። መጀመሪያም ያው አፍቅረሻል አሉ ምናምን ሲላት አዎ እንዴ ማን ነገረ ምናምን ስትለው ሰማሁ እንዴት ለኔ ያልነገርሽኝም ብሏታል። አዛም እሷ አፍራ በቃ እየተሽኮረመመች እያለ ብራስሌት አውጥቶ እንኪ ለምታፈቅሪው ሰው ስጮ ብሏት ነበረ። እሷም ደንግጣ ተቀብለው ነበር የሄደችው። ከዛ ሰጠሽ ወይ ሲላት አይ አልሰጠውም ብላ ደንግጣ አይኑን እያየችው አንዴ ንፋስ ልቀበል ብላ ያው ወጣች ማለት ነው። ምክንያቱም አሁን እንደዚህ ስትርበተበት እኮ እሱ ሊገባው ይገባል። ወንድ ልጅ አይደል እንዴ? እንግዲህ እከሌ ነው ብላ ካልነገረችው ማን ሊሆን ይችላል? በቃ እኔን አፍቅሬ ሊሆን ይችላል ብሎ እኮ መገመት አለበት። እንደገና ኤደን ነገረችው። ኤደን ደግሞ እንደ ትሁት አይነት ብላ ስትነግረው ቢያንስ ሊገባው ይችላል። እና ካሌብ አንዳንዴ ዘጌት ያለ ይመስለኛል። አይዞሽ ከዚች መናጢ ጋር ፍቺ ልፈጽም እንጂ አንቺን አገባሻለሁ ወይም ደግሞ ወድጄሻለሁ ብሎ ትንሽ ቢያሳርፋት ጥሩ ነበር። ምክንያቱም ሰራተኛ መሆን እኮ ሚስት ለመሆን መስፈርት የለውም። ምክንያቱም ሰራተኛ ማለት ሰርታ የምትበላ ሴት ማለት እንጂ ሌላ ምንም አታፍቅር የሚል ህግ የለም። ምክንያቱም እሷም ሰው ናት፣ እንደ ሰው ሁሉ ነገር ያስፈልጋታል። ስለዚህ ፍቅር ያዛት ማለት ነው። እሷ ደግሞ ደፍራ እንዳትጠይቅ ምናልባት የነሱ የቤት ሰራተኛ ሆኜ እንዴት እኔን አፈቀረችኝ ይለኛል ብላ በዩሊንታ ሊሆን ይችላል። እሱ ግን ሁኔታዋን አይቶ መረዳት ይችላል ብዬ አስባለሁ። ግን አባባ የተረዱ መስሎኝ ነበረ። አባባ ሁኔታዋን እያዩ ከዚህ በፊትም እራት ይዛቱ ጣሉት። እራት ይዛቱ ጣ ማለት እኮ አንደኛ ቲናም እንድትበሳጭ ሆኖ ያው አብራችሁ ደሩ እንደማለት ነው እራት ሲባል። እንደገናም ደግሞ አንድ ቀንም ደግሞ እንደዚሁ ምሳ ግብዣ ይዟት ወጥቷል። ስለዚህ አሁን ከትሁት ውጪ ሌላ ምን ያስፈልገዋል? ቤቱ እያለች የምታፈቅረው ሴት እያለች። ስለዚህ ትሁትን ቢያገባ በጣም ደስ ይለኛል። እናንተ ትሁትን ቢያገባ እንዴት ነው? ደስ አይላችሁም? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶቼ። እና ከዛም በቃ አባባ ደግሞ አሁን እነሱ በቃ ፍቅር በፍቅር ሆነው እየተጫወቱ እያለ አባባ መጥተው እንግዲህ እራት ተጋብዛቸዋል ብለው የራት ወረቀት ለሁሉም ሰጥቷቸው ማለት ነው። እና በቃ ለኔ ስትል አሁን ፈጣጣ ነች እኮ የፈጣጣ ጥግ እንደሷ አላየውም። በኢየሱስ በጣም የምታስጠላ ሴት እኔ ጭራሽ እንደው ትንሽ ፍረት የሌላት
ሰው እኮ እፍረት እኮ ማለት እኮ በጣም ጥሩ ሰው ነው። እፍረት ያለው ሰው እንዱ መኝታ ቤቷ ገብታ እንኳን ብታለቅስ ምን አለ ብትጸጸት ምን አለ። ምናልባት እነዚህ ሰዎች እኮ ሰው ናት በቃ ይሆናል ብላ ጥፍታለች። አሁን እውነት ተጸጽታለች። በቃ አንድ እድል እንስጣት እኮ ሊሉ ይችሉ ነበር። ግን እሷ የምኗ ጥግ በቃ ምን ልበላችሁ በቃ እፍረት የሌላት ሴት እንደሷ አላየውም። ለኔ ሴት አለ ወረቀት ሲባል አንቺ ቤተሰብ አይደለሽ። ከዚህ በላይ ውርደት ምን አለ? ከዚህ በላይ መሸማቀቅ ምን አለ? አንቺ ቤተሰባችን ስላልሆንሽ አንቺን አይመለከትሽም ብለው አባባ ቆሌዋን ገፈዋታል ማለት ነው። እንዴት እንደዚህ ይሆናል ብላ እሷም ተናግረዋለች። አንተ እኮ ማስታወስ አትችልም ብላ ሌላ ነገር ስትናገር እንግዲህ እሳቸውም ማስታወስ ማልችለው ምን ነው ወጥ የደፋሽብኝ ነው ውሃ ጭንቅላቴ ላይ ደፈሽብኝ ነው ከዳኒ ጋር ስትዳሪ በፊቴ ላይ ያየሹ ምኑ ልንገርሽ ብለው ሁሉን ነገር እንደሚያስታውሱ ሲነግሯት በቃ አበደች፣ ደንግጣለች። እንግዲህ ምን እንደምትን እኔ እንጃ። ይሄን ሁሉ ሰምታ መቼም እዛ ቤት ውስጥ ተቀመጣለች ብዬ አላስብም። እናንተ እስኪ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እና እንግዲህ ያው ካሌብ ደግሞ ወደ ኩሽና ገብቶ እንግዲህ ትሁትን ምን ላግዝሽ ምናምን ብሏታል። ይሄ ራሱ አንድ የፍቅር መንገድ ነው። አይ ምንም ደግሞ አንተን ደግሞ ላሰራ እንዴ ያለው ላ ስትለው ሰጠሽው እንዴ ብራስሌቱን ሲላትኝ አይ አልሰጠውትም ብላ በቃ ላብላብ እያላት ደንግጣ አንዴ ንፋስ ልቀበል ትፈቅድልኛለህ ስትለው እሺ ችግር የለም ብሏት ንፋስ ለመቀበል ወጣለች ማለት ነው። እንግዲህ እስቲ አሁን እሱ ይገባዋል አይገባውም ብላችሁ ታስባላችሁ እንዴ? ከዚህ በላይ አልሰጠውትም ካለሽ እና ለማን ያስቀመጠችው ብሎ አያስብም ብላችሁ ታስባላችሁ ካሌብ? እስኪ እናንተ በካሌብ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየት ይህን ይመስል ነበረ። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።